በነ ዶክተር ደብረጽዮን የሚመራው የህወሓት ቡድን መግለጫ ሰጥቷል። በመግለጫቸውም ከኤርትራ ጋር ግንኙነት እንዳለን የሚነዛ ወሬ ሐሰት ነው ሲል ህወሓት አስተባብሏል። በህወሓት ቡድን የተሰጠው መግለጫ በዚህ መረጃ ሰዓት ወደ እናንተ የምናደርሳችሁናል። በሌላ መረጃ ኤርትራ የፕሪቶሪያን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲል የኤርትራ መረጃ ሚኒስቴር አስታወቀ። ዝርዝሩን በመረጃችን ይዘነዋል። ከውጪ የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ የአሜሪካን እንደራደር ጥያቄ ውድቅ ማድረጋቸው ተገልጿል። የኢራኑ መሪ ኢራንን በማስፈራራት ወደ ድርድር ማምጣት እንደማይቻልም አሳስቧል። በዝርዝር ዘገባው እንመለከተዋለን። እንዲሁም ትራምፕ ከአውሮፓ በሚገቡ የአልኮል ምርቶች ላይ ከባድ ታሪፍ ለመጣል ዛቱ የሚሉትና ሌሎች አጫጭር ዘገባዎችን ከሀገር ውስጥ ከውጪ በዚህ መረጃ ሰዓት አካተናል። ሰላም ጤና ስጥልኝ። በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች አዳዲስ መረጃ በፍጥነት ሲጫን ወደ እርስዎ እንዲደርሱ ዩቲዩብ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቪዲዮን ላይክ፣ ሼር ማድረጉን አይዘንጉ። ወደ መረጃዎቹ እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም ከሀገር ውስጥ ወዳገኘናቸው በቀዳሚነት ወደ ያዝነው መረጃ ስናልፍ በደብረጽዮን የሚመራው የህወሓት ቡድን ትናንት ማምሻውን መግለጫ ሰጥቷል። በመግለጫውም ትግራይ ላይ ሽብር እንደታወጀ፣ ግጭት እንደተጀመረ የሚነዛው ሐሰት ነው። ትግራይ ሰላም ነች። የተደረገው በፕሪቶሪያው ስምምነት መሰረት የትግራይን ጉዳይ በአግባቡ ያልያዝ ነው። የጊዜያዊ መስተዳደር ጽህፈት ቤቶች ለህዝቡ አገልግሎት እንዲሰጡ በማድረግ ሰላምና መረጋጋት ለትግራይ ማምጣት ነው ይላል። ይሁንና ጊዜያዊ መስተዳደሩ 50 ሲደመር 1 የተወከለበትን ህወሓት ፍላጎት ተግባራዊ እንዲሆን አልሰራም። ጭራሽ የትግራይ ጸጥታ ኃይላትን ከኃላፊነታቸው አንስቷል። ይህ ደግሞ ተቀባይነትም የለውም ብሏል። ይሁን እንጂ ለፌዴራልም ሆነ ለዓለም አቀፍ ማህበረሰብ የምናሳስበው እኛ የፕሪቶሪያ ስምምነት እንዲተገበር የትግራይ ህዝብ አጠቃላይ መሻት እንዲሳካ ነው የምንፈልገው እንጂ ሌላ ዘር ግጭት በትግራይ እንዲነሳ አይደለም። ተፈናቃዮች ይመለሱ፣ የፕሪቶሪያ ስምምነት ይፈጸም ነው የኛ ጥያቄ። ይህ ደግሞ የትግራይ ህዝብ ጥያቄ ነው ብሏል። ከኤርትራ ጋር ግንኙነት እንዳደረግን የሚነዛ ወሬ ሐሰት ነው። እርግጥ ለትግራይ ሰላም ሲባል ከአማራም ከሱዳንም ከአፋርም ከኤርትራም ጋር በሰላም ተቀራርበን ችግርን ብንፈታ ምንም ችግር የለውም። አንዳንዶች እንደሚሉት ድጋፍ ለማግኘት የተገናኘነው የውጭ አካል እንደሌለም ገልጿል። በመሆኑም የቀድሞ ጓዶቻችን በአዲስ አበባ ዛሬ የሰጡትን መግለጫ አይተኗል። የፌዴራል መንግስት እንዲገባ ጥያቄ ማቅረባቸው እጅግ እንዳሳዘናቸው ገልጸው እኛ ከፌዴራል መንግስት ጋር በፕሪቶሪያው ስምምነት መሰረት ችግርን ለመፍታት ዝግጁ ሆነን ሳለ እንዲህ አይነት ጥሪ ማድረግ ልክ አይደለም ብሏል። ለሀገራችን ማህበረሰብ በቅርቡ ለተረበሸ ህዝባችን በሙሉ ትግራይ ሰላም መሆኗን የተረጋጋች መሆኗን ልንገልጽ እንፈልጋለን ሲሉ በመግለጫቸውም አስታውቀዋል። በሌላ ዜና ኤርትራ የፕሪቶሪያን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራው የመረጃ ሚኒስቴር አስታወቁ። የኤርትራ ጦር በኢትዮጵያ ትግራይ ክልል አለ የሚለውና ተደጋጋሚ የሆነ በተወሰኑ አካላት የሚነሱ ውንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ የማነ ገብረ መስቀል ገልጸዋል። ሚኒስትሩ አክለውም ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም። በመሰረቱም ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ማለታቸውን ዳጉ ጆርናል ተመላክቷል። በተመሳሳይ ኤርትራ በህወሓት የፖለቲካ አጀንዳ ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም። ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ሲሉ ተናግሯል። ይሁን እንጂ በቀይ ባህር ዙሪያ የተለያዩ የኢትዮጵያ ፖለቲካ ኃይሎች ሌት ተቀን የሚያወጡት የማያቋርጥ ግጭት ቀስቃሽ መግለጫዎች ላላስፈላጊ ውጥረቱ አባባሽ ምክንያት ሆነው ቀጥለዋል ያሉ ሲሆን ይህ ያለምንም ማወላወል በጠንካራ ሁኔታ መወገዝ አለበት ሲሉም የኤርትራው የመረጃ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታውቀዋል። በመጨረሻም ከውጪ የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ በሀገሪቱ የኒውክሌር ፕሮግራም ጉዳይ ለመደራደር ከአሜሪካ የቀረበላቸውን ጥያቄ እንደማይቀበሉ አስታወቁ። ባሳለፍነው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጠቅላይ መሪው ደብዳቤ መላካቸውን ገልጸው ነበር። በዚህም ንግግራቸው ላይ ኢራን ሁለት አማራጭ አላት፣ ወይ ለድርድር ፈቃደኛ መሆን አሊያም ወታደራዊ እርምጃን መቀበል ሲሉ ተናግረዋል። ይህንን ተከትሎ የሀገሪቱ ፕሬዝዳንት መሱድ ፔዚሽኪያን በትናንትናው ዕለት ከሚያስፈራራን አካል ጋር አንደራደርም፣ ትራምፕ የፈለጉትን ማድረግ ይችላሉ ሲሉ መናገራቸው ይታወሳል። ትራምፕ ለኢራኑ ከፍተኛ መሪዎች የጻፉት ደብዳቤ የተባበሩት አረብ ኤሚሬትን ፕሬዝዳንት ዲፕሎማሲያዊ አማካሪ
አንዋር ጋርጋሽ ለኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በትናንትናው ዕለት አስረክበዋል። የአረቡ ኤሚሬትስ ልዑክ ደብዳቤውን ለኢራን ውጭ ጉዳይ ሚኒስትር ባስረከቡበት ተመሳሳይ ወቅት ከዩኒቨርሲቲ ተማሪዎች ጋር ውይይት ላይ የነበሩት የኢራኑ ጠቅላይ መሪ የአሜሪካን እንደራደር ጥያቄ አታላይ ሲሉም ጠርተውታል። ይሁንና ከትራምፕ የተላከውን ደብዳቤ እንዳልተመለከቱት የገለጹት ሐሚኒ የድርድር ስምምነት ውልን እንደማያከብሩ ስናውቅ መደራደር ምን ዋጋ አለው? ስለዚህ ለመደራደር መጋበዙ ማታለል ካልሆነ ጥቅም የለውም ሲሉ መናገራቸውን የሀገሪቱ መንግስት መገናኛ ብዙሃን ዘግቧል። ትራምፕ በመጀመሪያ የስልጣን ዘመናቸው ከ2015ቱ የኢራን የኒውክሌር ስምምነት በመውጣት የኢራንን ኢኮኖሚ ያሽመደመደ የኢኮኖሚ ማዕቀብ መጣላቸውም ይታወሳል። በወቅቱ ስምምነቱ ኢራን ለሽብርተኞች የምታደርገውን ድጋፍ እንድታጠናክር አግዟታል ያሉት ፕሬዝዳንቱ አዲስ ድርድር እንዲካሄድ በመጠየቅም ላይ ናቸው። ትራምፕ ቴህራን ወደ ድርድር ጠረጴዛው የማትመለስ ከሆነ ማዕቀቦችን በማጥበቅ እስከ ወታደራዊ እርምጃ ድረስ ሊወስዱ እንደሚችሉ እየዛቱም ይገኛሉ። በምርጫ ቅስቀሳቸው ወቅት ከሀገሪቱ ጋር ለመነጋገር ክፍት መሆናቸውን የገለጹት ፕሬዝዳንት ትራምፕ በተመሳሳይ ጊዜ ኢራን ከዓለም ኢኮኖሚ በማግለል ወደ ውጪ የምትልከውን ምርት መጠን ወደ ዜሮ አውርደዋል ብሏል። በኢራን ጉዳይ የመጨረሻ ውሳኔ ሰጪ አካል የሆኑት አያቶላ አሊ ሐሚኒ ኢራንን በማስፈራራት ወደ ድርድር ማምጣት አይቻልም ሲሉ ምላሽ ሰጥተዋል። የኒውክሌር ጦር መሳሪያ መገንባት ብንፈልግ አሜሪካ ልታስቆመን አትችልም፣ ነገር ግን እኛ ራሳችን የኒውክሌር ጦር መሳሪያ አንፈልግም ሲሉም ተናግረዋል። የዓለም አቀፉ የአቶሚክ ኃይል ኤጀንሲ የኢራንን የዩራኒየም የጥራት ደረጃ 60 በመቶ መድረሱን ባለፈው ወር መገባደጃ ላይ ይፋ ያደረገ ሲሆን የኒውክሌር ጦር መሳሪያ ለመገንባት የሚያስፈልገው የዩራኒየም ደረጃ 90 በመቶ ነው። ይሁን እንጂ በመካከለኛው ምስራቅ ከኢራን ጋር ከፍተኛ ፍጥጫ ውስጥ የምትገኘው እስራኤል በበኩሏ ኢራን አሜሪካ ባቀረበችው እቅድ የኒውክሌር ፕሮግራሟን ለመቀነስ ካልተስማማች በማብላያ ጣቢያዎቿ ላይ ከፍተኛ ጥቃት እንደምትሰነዝር መዛቷ ይታወቃል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ሀገራት በሚገቡ የወይንና ሌሎች የአልኮል መጠጦች ላይ የ200 በመቶ ታሪፍ እንደሚጥሉ ተናገሩ። ትራምፕ ትሩዝ ሶሻል በተሰኘው የራሳቸው ማህበራዊ ሚዲያ ላይ በለጠፉት መልእክት የአውሮፓ ህብረት በአሜሪካ ላይ ያልተገባ ጥቅምን ለማግኘት ከፍተኛ ታሪፍ ይጥላል፣ በአሜሪካ ውስኪ ላይ ለመጣል የወሰነው የ50 በመቶ ታሪፍም የዚህ ማሳያ ነው ሲሉም ወቅሰዋል። ይሁንና በውስኪ ላይ ሊጣል የታሰበው ታሪፍ በፍጥነት ካልተነሳም ከፈረንሳይና ከሌሎች የአውሮፓ ሀገራት ወደ አሜሪካ በሚገቡ ሁሉም የወይን፣ ሻምፖኝ እና ሌሎች የአልኮል ምርቶች ላይ የ200% ታሪፍ ለመጣልም ዝተዋል። በአውሮፓ የአልኮል ምርቶች ላይ የሚጣለው ታሪፍ በአሜሪካ በወይንና ሻምፖኝ ንግድ ላይ ለተሰማሩ ባለሀብቶች ትልቅ አበርክቶ እንዳለውም ነው የጠቆሙት። የአውሮፓ የስታቲክስ ተቋም ዩሮስታት መረጃ እንደሚያሳየው የአውሮፓ ሀገራት ባለፈው ዓመት 4.9 ቢሊዮን ዩሮ የሚያወጣ ወይን ወደ አሜሪካ ልኳል ሲሉም ገልጿል። ከአውሮፓ ጠቅላላ የወይን የወጪ ንግድ አሜሪካ 29 በመቶ ድርሻ ትይዛለች። ፈረንሳይና ጣሊያን በወይን ሽያጩ ከፍተኛ ድርሻን እንደሚይዙም አስታውቋል። በካናዳ፣ ሜክሲኮና ቻይና ላይ ታሪፍን መሳሪያ አድርገው የንግድ ጦርነት ያስጀመሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአውሮፓ ህብረትንም አካተውታል። ትራምፕ ከአውሮፓ በሚገቡ የብረትና አልሙኒየም ምርቶች ላይ የ25 በመቶ ታሪፍ እንደሚጥሉ ትናንት ይፋ አድርጓል። የኢንዱስትሪና የግብርና ምርቶች፣ አልባሳት፣ የቤት ውስጥ መገልገያ መሳሪያዎች፣ የበሬ ስጋ፣ እንቁላል፣ የወተት ተዋጽኦ ውጤቶች፣ ስኳርና አትክልቶች ታሪፍ የሚጣልባቸው እንደሆኑም ትራምፕ አስታውቋል። የአውሮፓ ህብረት ኮሚሽን በሰጠው ምላሽም 26 ቢሊዮን ዩሮ በሚያወጡ የአሜሪካ ምርቶች ላይ ከቀጣይ ወር ጀምሮ ታሪፍ እንደሚጥል ማሳወቁን ሮይተርስ ዘግቧል። ይሁንና ህብረቱ ከአሜሪካው ፕሬዝዳንት ጋር ለመደራደር ዝግጁ መሆኑን እንዳሳወቀ ትራምፕ ይፋ ያደረጉት የ200 ታሪፍ የንግድ ጦርነቱን እንዳያባብሰው ስጋትን ፈጥሯል። ክቡራን አድማጮች ለሰዓቱ ብታደምጧቸው ብለን ወደ እናንተ ያስተናዳናቸው ከሀገር ውስጥ ከውጭ ያገኘናቸው መረጃዎች እነዚህን ይመስሉ ነበረ። ሀሳብ አስተያየቶን ኮሜንት ሴክሽን ላይ ያስቀምጡ። ለሌሎች ተጨማሪ አዲስ መረጃዎች አዛሪያስ ሚዲያ ኒውስን ቤተሰብ በመሆን በመከታተል አብሮነታችሁ አይለይ ማለት እንወዳለሁ። ከሰዓታት በኋላ በሌሎች በአዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።